ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። አዲስ ከሆናችሁና የአርሰናል ደጋፊ ከሆናችሁ አረ ምን እየጠበቃችሁ ነው? ከሞን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ሼር፣ ላይክ፣ ኮሜንት ላይም ኮሜንት የምታስቡትን ሀሳባችሁን በማስፈር የዚህ ዩቲዩብ ቻናል ሰፖርታችሁ እንድታሳዩ በአክብሮት ጠይቃለሁ። ተመልሰናል በቻምፒዮንስ ሊግ ምሽት ዛሬ በኤምሬትስ ስቴዲየም ፒኤስቪን የምናስተናግድበት ጨዋታ አለ። ከሞን ይሄ ጨዋታ እንግዲህ ገለነው የመጣ ነው ጨዋታ ነው። 99.9% ያለቀ ጨዋታ ነው። ዛሬ ፒኤስቪ ለንደንን ለመጎብኘት ነው የሚመጡት እንጂ ውጤት ይዘው ለመምጣት ሀሳብ ካላቸው ከመሆን ስቶፕ ዚስ ፋኪንግ ዴይ ድሪሚንግ 6-0 አትሊስት ማሸነፍ አለባቸው። ኢቨን ቱ ጎ ቱ ኤክስትራ ታይም እና ከዛም በኋላ ሰባተኛውን አግብተው ጨዋታ ወደ ቀጣዩ ዙር ለማለፍ ይጠበቅባቸዋል። ይሄ ደግሞ በእኔ በኩል ኢምፖሲብል ነው። የእናንተን አላቅም፣ ኳስ ነው ምናምን የምትሉ ካላችሁ እንግዲህ ጉድ ላክ ቱ ፒኤስጂ እና እንዩ እስኪ ፒኤስቪ ሶሪ። እና እንግዲህ ስለ ዛሬ የተወሰነ ነገር ለማለት ነው የመጣሁት። አይኖ ባለፈው በብስጭት መንፈስ አንድ ቪዲዮ ሰርቼ ነበር። አይ ቲንክ that was the best video I ever made በዚህ ዩቲዩብ ቻናሌ ማለት ነው። ምክንያቱም ሪል ኢሞሽኔን ነበር የተናገርኩት እና ደግሞ አንዳንድ የሆነን ለመናገር አይ ዶንት ኖ ምን ያህሎቻችሁ የአርሰናል ደጋፊ ለምን ያህል ጊዜ አርሰናል እንደገፋችሁና የበፊት የአርሰናል ቲምን የምታውቁ ካላችሁ እና ምን ያህል በቃ ያ ቲም የነበረው ተጋድሎ፣ የማሊያ ፍቅር፣ የክለብ ፍቅር እና አሁን ላይ ደግሞ በተጫዋቾቻችን ላይ የማየው ነገር ያን ያህል ፍቅር ወይም ደግሞ ተጋድሎ እያየው ስላልሆነ አንዳንድ ኢሞሽናል ሆኜ የሰራው ቪዲዮ ነበረ። ካላያችሁት ሂዱና ማየት ትችላላችሁ። ዛሬ እንግዲህ እንደነገርኳችሁ 99.9 ወይም ደግሞ 100% ማለት ይቻላል ወደ 8 መግባታችንን ያረጋገጥንበት ጨዋታ ነው። እኔ ሞር ፎከስ የማደርገው ዛሬ የሪያል ማድሪድ እና የአትሌቲኮ ማድሪድ ጨዋታ ላይ ነው። ምክንያቱም ከሁለቱ አሸናፊ ነው ኔክስት ላይ የምናገኘው። ዶንት ጌት ሚ ሮንግ፣ እውነት ለመናገር እኔ ሪያል ማድሪድ ቢያልፍ ይሻለኛል ለእኔ። ምክንያቱም ከአርሰናል የማጥቃት ተጫዋቾች በላይ በአርሰናል የመከላከል ተጫዋቾች ላይ እምነት አለኝ። ሶ አትሌቲኮ ማድሪድ ወደ ቀጣዩ ዙር ካለፈ እያያችሁት ነው። በሎ ብሎክ የሚጫወት የመከላከል ባህሪ ያለው ክለብ ሲያጋጥመን ምን ያህል ችግር ውስጥ እንደምንገባ ለአርሰናል ደጋፊዎች ይሄ ላይክ አዲስ ነገር አይደለም ወይም ደግሞ የሚታወቅ ነገር ነው። ሶ እንግዲህ በእኔ በኩል ሪያል ማድሪድ እንዲያልፍ ነው የምፈልገው። ምክንያቱም ሪያል ማድሪድ አይ ዶንት ቲንክ ሶ ሪያል ማድሪድ በሎ ብሎክ አርሰናልን ለመግጠም ይመጣል ብዬ አላስብም። ሶ እንደዚህ አይነት ቲሞች ስናገኝ አትሊስት ጎል የማስቆጠር ፕሮባቢሊቲያችን ወይም ደግሞ ፐርሰንቴጁ ስለሚጨምር ዝም ብዬ ከአንገት በላይ አይደለም፣ ሪዝኔን እየነገርኳችሁ ነው። የሲሞኒ ቲም አትሌቲኮ ማድሪድ በኦርጋናይዝድ የሆነ የመከላከል ጨዋታ ማስተርሱን የጫነ ቲም ነው ማለት ይቻላል። ሶ አይ ዶንት ዋንት ቱ ፌስ ዘም ኦን ወደ 8 ስንገባ እነሱን ማግኘት አልፈልግም። በጣም ለኛ የሚከብዱ ቲም ናቸው ብዬ አስባለሁ አሁን ካለንበት ሁኔታ አንጻር እና ይሄ ነገር ደግሞ እልባት ሊያገኝ ይገባል። በሎ ብሎክ ወይም ደግሞ በዲፕ ብሎክ የሚጫወቱ ቲሞች ስናገኝ ቻንስ ክሬት ለማድረግ ስንቸገር፣ እንዲሁም ጎል ለማስቆጠር ስንቸገር ብዙ ጊዜ ተመልክቻለሁ። ይሄም ደግሞ የተጫዋቾቹ ጉዳት እንዳለ ሆኖ እሱ ብቻ አይደለም። በእኔ በኩል ተጫዋቾችም ሳይጎዱ በፊት የነበረ ስህተቶች ወይ ደግሞ የነበሩ ድክመቶች ናቸው እነዚህ። እነ ቡካዮ ሳካ ባሉበትም ጊዜ ታውቃላችሁ፣ በቡካዮ ሳካ በኩል በቀኝ የማጥቃት ክፍል በኩል ብቻ ነበር ጎል እያገኘን ያለ ነው።
እና ባለፈው ኦልሬዲ አንስቼላችኋለሁ ተጫዋቾች ያላቸውን አቅም አውጥተው እያሳዩ እንዳልሆነ። ትሮሳርድ አምና የነበረው ትሮሳርድ ተቀይሮ ገብቶ በትንሽ የመጫወቻ ደቂቃ ተጽዕኖ መፍጠር የሚችል ትሮሳርድ አግብቶ አርቴታ ላይ ተቃውሞ እንኳን የቋሚ የመሰለፍ ዕድል ላገኝ ይገባል የሚል ላይክ ፐርፎርማንስ እያሳየ የነበረ ትሮሳርድ የለም፣ ማርቲኔሊ የለም፣ ኦዴጋርድ የለም፣ ዴክላን ራይስ የለም። ሶ ከሁሉም የማጥቃት ክፍል ኤክሰፕት ቡካዮ ሳካ ማግኘት ያለብንን ነገሮች እያገኘን ነው ብዬ አላስብም። እንደነገርኳችሁ የጃንዋሪ ትራንስፈር ዊንዶም የሰራ ነው ጥፋት ሜንሊ ኦነሮቹን የሚነካና እነሱ ያጠፉት ጥፋት ነው ብዬ አስባለሁ። እና የአርሰናል ደጋፊዎች ምን እየጠበቃችሁ ነው? ስፔሻሊ እዚህ ኢንግላንድ ሀገር ተወልዳችሁ ያደጋችሁ ወይም ደግሞ የአርሰናልን ከኛ ከሌላኛው የዓለም ክፍል በቴሌቪዥን መስኮት አይተን በእግር ኳስ ፍቅር ተስበን ደጋፊ ከሆነው በላይ እናንተ የክለቡ ሞር የኔነት ስሜት ያላችሁ እዛ ከተማ ተወልዳችሁ ያደጋችሁ ምን እየጠበቃችሁ ነው? የግሌዘር ቤተሰቦች ላይ የማን ዩናይትድ ደጋፊዎች የሚያሰሙት ተቃውሞ መች ልትጀምሩ ነው ያሰባችሁት? ምናምን አይ ሆፕ እሱ ተቃውሞ ክሮንኪ አውት የሚለው ተቃውሞ በቃ በ100%ነት መጀመርና ከነዚህ ክለብ ኦነሮች መላቀቅ ያለብን ይመስለኛል። ምክንያቱም 3ኛ ሲዝናችን ሴም ቦትል አድርገነዋል። ሌላ ክለብ ደጋፊዎች ታዲያ ቢተርቡን ስህተት ናቸው ማለት አይቻልም። ላስምርበት፣ ምንም እነሱ ከኛ የተሻለ ሽት ቢሆኑም ማለት ነው። ስፔሻሊ የማን ዩናይትድ ፋን ሆነ ይህም ቪዲዮ እያያለሁ በአርሰናል ላይ ሙድ ልትይዝ ካሰብ ከመሆን ማን ዲነቃ ደንገጥ በል እንጂ ቲምን ዞር ብለህ ገረብ አድርገው። የኔ ያለው ማን አቁም ይህን ነገር አቁምና ይልቁንስ ሪያል ሶሴዳድን እንዴት ነው ማሸንፈውና ዩሮፓ ሊግ ላይ ምን ልፈጠር እችላለሁ የሚለውን ነገር በጸሎትም ሆነ በቋጠሮ ተጉላችኋል። ወደ ዛሬ ጨዋታ ስመለስ እንግዲህ የዛሬ ጨዋታ የአርሰናል ተጫዋቾች ዋና ተጫዋቾች ዛሬ እረፍት ሊያገኙ ይገባልና በሻዶ ቲም አርሰናል መግባት አለበት ብዬ አስባለሁ። ምክንያቱም ኢምፖሲብል ነው እንዳልኳችሁ ያን ጨዋታ ለመገልበጥና የጨዋታ ጊዜ ያላገኙ ተጫዋቾች ዛሬ የጨዋታ ጊዜ የሚያገኙበት እንዲሁም ከጉዳት የተመለሱ ተጫዋቾቻችንን ደግሞ ፊትነሳቸውን የሚመልሱበት ጨዋታ ይሆናል ብዬ ነው ማስበው። በእኔ በኩል እንግዲህ ብዙ ነገር የሚባልለት ነገር የለም። ይህን ይመስላል። ወደ ቋሚ 11 አሰላለፍ ፕሪዲክሽን እሄዳለሁ። ግምታዊ አሰላለፌ የግብ ጠባቂ ቦታ ላይ ዛሬ ኔቶን ነው የምመርጠው። ዳቪድ ራያ ባለፈው ድንቅ የሚባል ሴቮችን በማድረግ ያው የተለመደውን ስራውን ሰርቷል። ምንም እንኳን የፍሪ ኪኳ ላይ ወይ ደግሞ ብሩኖ ፈርናንዴዝ ያስቆጠረው የቅጣት ምት ላይ ቦታ ያን ያህል ሰፊ ቦታ ለብሩኖ ፈርናንዴዝ ለሚያክል አጥቂ መተው ባይዋጥልኝም ነገር ግን በሱ ችሎታ ከእንትን መትረፍ ችለናል። ከተሸናፊነት ወይም ደግሞ ሳንሸነፍ ለመውጣትና እነዛ ማውዝ የማን ዩናይትድ ደጋፊዎች አፋቸውን እንኳን መክፈታቸውን አላቆሙም። በአቻ ምን ያህል ሳቲስፋይድ እንደሆኑ አይታችኋል። እና ግን ዛሬ ማየት የምፈልገው ኔቶን ነው። ምክንያቱም የባለፈው አንድ የቻምፒዮንስ ሊግ ጨዋታ ላይ ደካማ እንቅስቃሴ አድርጎ ነበረ። ነገር ግን ዛሬ ማየት ፈልጋለሁ። ሁለተኛ ቻንስ ተሰጥቶ ዴቪድ ራያን ማሳረፍ አለብን ብዬ አስባለሁ። በቀኝ የመከላከል ክንፍ ቦታ ላይ ደግሞ ቤን ዋይት ዛሬ እንዲሰለፍና ሌሲ ቤን ዋይት ምን አቋም ላይ እንደሆነ ምክንያቱም ቲምበር ዌል ከቨር አድርጎታል የሱም ቦታ። አይ ዶንት ቲንክ ቲምበር አሁን ማስቀመጥ ያለብን ሰዓት ነው ብዬ አላስብም። ያው ዛሬ ቤንቾችን መጠቀም ያለብን ኔክስት ዊኬንድ ላይ ቸልሲን ነው የምናገኘውና ተጫዋቾቻችንን ፕሮፐር የሆነ ረፍት ሰጥተን
ሙሉ ኢነርጂያቸውን አውጥተው የቸልሲ ጨዋታው ላይ እንዲያሳዩ ፈልጋለሁ። ምክንያቱም ምንም የዋንጫ ተስፋ እንኳን ባይኖረን ጠንካራ ሁለተኛ ቦታን ይዘን እንዲሁም የፖይንት ጋፑን አጥብበን ይህን ሲዝን ማጠናቀቅ አለብን ብዬ ስለማስብ ነው። በቀኝ የመከላከል ቦታ ላይ ቲም ቤን ዋይትን አደርግና የቀኝ የመሃል ወይም ደግሞ ሴንትራል ዲፌንዲንግ ቦታ ላይ ደግሞ ዊሊያም ሳሊባን አደርጋለሁ። አይ ዶንት ቲንክ ሶ ዊሊያም ሳሊባ ያን ያህል ረፍት የሚያስፈልገው አይመስለኝም። ይልቁንስ ዊሊያም ሳሊባን አጣምሮ በግራ የመካከል ክፍል የመከላከል ክፍል ቦታ ላይ ደግሞ ኪቪዮር እንዲሰለፍ እፈልጋለሁ። ጋብሪኤል ማጋሌዝን ለማሳረፍ ያህል አይኖ ኪቪዮር ኢዝ ሽት ግን ዳስ ዋት ዊ ሃቭ እሱን ያለንና እሱን አስገብተን እንግዲህ የመሃል የግራ የመከላከል ክፍል ክንፍ ቦታ ላይ ደግሞ ኬረን ተርኒ ዛሬ መጀመር አለበት። ይህም ቦታ ይገባዋል። ምክንያቱም ይሄ ነው የሚባል የጨዋታ ጊዜ ኬረን ተርኒ እየተሰጠው ስላልሆነ ኬረን ተርኒ የዛሬን የአርሰናል የግራ የመከላከል ክንፍ ቦታ ላይ እሱ እንዲጀምር እፈልጋለሁ። እንዲሁም የተከላካይ አማካኝ ቦታ ላይ ጆርጂኒዮን አስጀምራለሁ። ቶማስ ፓርቴ ለቸልሲ ካለብን ጨዋታ ለዛ አሳርፈዋለሁ። ቶማስ ፓርቴም ዘንድሮ ድንቅ የሚባል እንቅስቃሴ እያደረጉ ከሚገኙ ተጫዋቾች አንዱ ነው። ዛሬ ጆርጂኒዮ አይ ቲንክ ይገባዋል ይሄ ታይም ብዬ አስባለሁ። ተጫዋቾች ሮቴት ማድረግ ያለብን ጊዜ ነው። የቀኝ የመካከል ክፍል ቦታ ላይ ማርቲን ኦዴጋርድን ካፒቴን ነውና ሆነስሊ ቢቀይረውም ላይክ እንዲሁም እኔ ዛሬ በሱ ቦታ ላይ እሱን አስቀምጦ ኢታን ንዋኔሪን በመካከል ሚድፊልደር ቦታ ላይ ኢታን ንዋኔሪን በኦዴጋርድ ቦታ ላይ እንዲያጫውተው እፈልጋለሁ። ኦዴጋርድ እስኪ እረፍት ካስፈለገው ሌትስ ጊቭ ሂም ብሬክ ኤንድ ሌትስ ሲ ሂም ምን እንደሚያደርግ የቸልሲ ጨዋታ ላይ የኦዴጋርድ ቦታ ላይ የመሃል ክፍል ቦታ ላይ ኢታን ንዋኔሪን አደርግና የቀኝ መሃል ክፍል ቦታ ላይ የግራ መሃል ክፍል ቦታ ላይ ደግሞ ሌስትራይ ዚንቼንኮ እዚህ ቦታ ላይ ምክንያቱም ለዩክሬን የመሃል ቦታ ላይ ሲጫወት ወይ ደግሞ እሱ ነው ትክክለኛ ቦታውና አይ ቲንክ ለዚህ ጨዋታ ይገባዋል። እዛ ቦታ ላይ እሱን መሞከር እንችላለን ብዬ አስባለሁ። እንዲሁም የቀኝ የማጥቃት ክፍል ቦታ ላይ ማርቲኔሊን አደርግና ያው ምንም ወይ ደግሞ በየቀኝ የማጥቃት ክፍል ቦታ ላይ ስተርሊንግን አደርግና ምን ሊያደርግ እንደሚችል እስኪ ጊዜ ይገባዋል። ሌትስ ጊቭ ሂም ቻንስ ምክንያቱም ይህ ጨዋታ የገደልነው ጨዋታ ነው ብዬ ስለማስብ። እንዲሁም የግራ የማጥቃት ክፍል ላይ ማርቲኔሊን አደርጋለሁ ምክንያቱም ከጉዳት የተመለሰ ተጫዋቻችን ነው። የጨዋታ ጊዜ በመስጠት ፊትነሱን ሙሉ እንዲያደርግና ከጉዳት ሲመለሱ ያን ያህል የበፊት ፐርፎርማንሳቸውን ለመድገም ሲቸገሩ እያየን ስለሆነ ሌትስ ሲ ምን ማድረግ እንደሚችል። ባለፈው በግራ በኩል ነበረ ተሰልፎ የነበረው፣ ዛሬ ግን በቀኝ በኩል ነበር ተሰልፎ የነበረው። ዛሬ በግራ የክንፍ በኩል ማርቲኔሊን እናደርግና ምን ፍጥነቱ ምን ሊያደርግ ምክንያቱም ኦልሬዲ ያለቀ ጨዋታ ስለሆነ እነሱ በሙሉ የማጥቃት ስሜት ነው ዛሬ የሚገቡት ብዬ አስባለሁ። በፈጣን መልሶ ማጥቃት ወይም ደግሞ የሩጫ ብቃት ስላለው በሱ በኩል ብሬክ እያደረግን ጎሎችን ለማስቆጠር መሞከር አለብን ብዬ አስባለሁ። እንዲሁም የፊት 9 ቁጥር ቦታ ላይ ትሮሳርድን ሞክራለሁ። ምክንያቱም ለምን መሰላችሁ ይህን ማድረግ የፈለግኩት አይ ዶንት ቲንክ ሶ ሜሪኖ በጣም ወይ አርቴታ ይሆናል የሰጠው ሚና ይሆናል። በቃ ኢፍ ዩ ጊቭ ሂም ነምበር 9 ፖዚሽን በቃ አትጥራው፣ ሌላ የቤት ስራ አትስጠው፣ ቦክስ ውስጥ ሆኖ ቻንሶችን ይሞክር። የምናየው ግን ሜሪኖ ግን ይመጣል ወደኋላ፣ ከዛ በኋላ የሩጫ ብቃቱ ያን ያህል ነው አታዩትም። አርሰናል ወደፊት ሲሄዱ ቦታው ላይ ቶሎ አይገኝም። አይታችሁታል። ሴንተር የሚደረጉ ኳሶችን ተሻምቶ ወይም ደግሞ እግርን በመሰንዘር ጎል ለማስቆጠር የሚደረግ ሙከራ ላይ
ሜሪኖን እያየነው አልነበረም። ሶ አትሊስት ትሮሳርድን ዛሬ እዛ ቦታ ላይ እናደርግ። ትሮሳርድ ሹት ማድረግ የሚወድ ተጫዋች ነው። እስኪ ዛሬ ትሮሳርድን እዛ ቦታ ላይ አድርገን እንሞክር። ወይም ደግሞ አይ ዶንት ማይንድ ኢፍ ትሮሳርድና ስተርሊንግ ስዊች አድርገው ስተርሊንግን ነምበር 9 ቦታ ላይ ቢሞክረውም በእኔ በኩል ምንም ያን ያህል አይደብረኝም ብዬ አስባለሁ፣ ወይም ደግሞ መጥፎ ነው ብዬ አላስብም። ምክንያቱም we need to find solution እና ይሄ እንደዚህ አይነት ጨዋታዎች ደግሞ አንዳንድ የታክቲክና የተጫዋቾች ለውጥ በማድረግ ምን ማድረግ እንችላለን የሚለውን ነገሮች መረዳትና መንገዘብ የምንችልበት አጋጣሚ ናቸው ብዬ አስባለሁ። እንግዲህ ወደ ስኮር ፕሪዲክሽን ሲሄድ አርሰናል የዛሬውን ጨዋታ በጠባብ በሆነ ውጤት 2-1 ወይ 3-2 እንዲህ 2-1 የሚል ግምት አለኝ። የእናንተ ግምት ምን ይመስላል? ኮሜንት ሴክሽን ላይ በማሳወቅ እንግዲህ አዲስ ከሆናችሁ አሁንም እደግማለሁ ሰብስክራይብ በማድረግ የዚህ ድንቅ አርሰናል ቤተሰብ መሆን ትችላላችሁ። ዛሬ የመጣሁበት ፖይንቴን ይመስላል። አማውት ፒስ They go